እኛ የሆነ ማስክ ነው ይላችሁ የመጣው ጉደኛ ማለት ነው። በጣም ነው የምትወዱት። በተለይ ጥቁር ላለባችሁ እንደዚሁም ደግሞ ጸጉር ትናንሽ ጸጉር ላለባችሁ ለማይታይ ማለት ነው። እና በጣም ነው እንትን የሚለው በቡና ነው የሰራሁት። በጣም አሪፍ ነው፣ ትወዱታላችሁ። አዲሶች ማለት ነው እንኳን ደህና መጣችሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥቻለሁ። ያው ለፊታችን እንግዲህ ራሳችንን እንከባከብ። ሙቀቱ ኃይለኛ ነው። እንግዲህ ራሳችንን ከፀሐይ ብርሃን በፀሐይ ለተጎዳ ለፊታችን ራሳችን መጠበቅ አለብን። እሺ ወደ ቪዲዮ አብረን እንግባ። አመሰግናለሁ። እዚህ ጋር ነሻ ወይም ደግሞ የበቆሎ ዱቄት፣ ስኳር አለኝ፣ ቡና አለኝ። ሶስት ናቸው፣ ሶስት ግብአቶች ናቸው። የሶስቱንም ግብአቶች ጥቅማቸውን እንደሚጠቅሙ አስረዳችኋለሁ በቀላሉ ማለት ነው። እሺ ነባር ቤተሰቦቼ ላይክ እንደዚሁም ሼር እያደረጋችሁ ስለምታበረታቱኝ ዩቲዩበር ቤተሰቦቼ እጅግ በጣም አመሰግናለሁ በእውነት ማለት ነው። እንደዚሁም ሌሎቻችሁ እየተመለከታችሁም እያያችሁም ላይክ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ለሚገልጹልኝ እንዲሁም ለሁላችሁ በጣም ነው የማመሰግነው። ቀላቅለዋለሁ በአንድ ላይ ማለት ነው። ሁለቱንም ሶስታቸውንም በአንድ ላይ ቀላቅላቸዋለሁ። ከቀላቀልነው በኋላ ምንድነው የማደርገው? ቀዝቃዛ ውሃ ነው። እሺ ቀዝቃዛ ውሃ ነው የምንጠቀመው። ቀጥታ የምትሰሩበት ድስት ላይ መቀላቀል ትችላላችሁ፣ ግን ራስታችሁ እሳት እንዳለኩት እሳት ከተለኮሰበት ይጓጉላል። ለዛ ነው። ስለዚህ ቀስ እያለን እንደዚህ እናሟሟዋለን። የውሃ መጠን የለውም፣ እንደ ብዛቱ ነው። እኔ ይሄ ለሁለት ሰው ነው የምሰራው። ለሁለታችን ለኔና አንድ እህት ያለች ለሷ ለሁለታችን ነው የምሰራው ማለት ነው። ለዛም እንግዲህ ሶስት ማንኪያ ነው ያደረኩት። ስኳሩ ቢበዛም ቢያንስም ምንም ሳይድ ኢፌክት የሚያመጣው ነገር የለም። ታውቃላችሁ ለየጠቋቁር ነጠብጣብ እንደዚሁም ደግሞ ለጸጉር የጠቆረ ነገር ስኳር በጣም ተፈላጊ ነው። ሎሚ መጨመር አለመጨመር ትችላላችሁ። እኔ አልጨመርኩም። የምትፈሩ ካላችሁ በነገራችን ላይ ሎሚ በጣም ነው የሚያጸደው። ይቅርታ አድርጉልኝና ዛሬ አልጨመርኩትም። ከዛ ወደዚህ አገለብጠዋለሁ ለ2 ደቂቃ ያክል 2 ደቂቃ። በጣም ከቀነሳችሁ ደግሞ 3 ደቂቃ 5 ደቂቃ ሊፈጅባችሁ ይችላል። እኔ ግን ሀይ ኳሊቲ ላይ ነው ያደረኩት። ስለዚህ 2 ደቂቃ ብቻ እንደዚህ ዞር አድርጋታለሁ ማለት ነው። ጊዜን ለመቆጠብ ጊዜ የለንም ምናምን ለምትሉ ጊዜያችሁን ለመቆጠብ ማለት ነው። እንደዚህ አድርገን ትንሽ አማስለዋለሁ። ሙሉውን አልቀርጽላችሁም፣ ምክንያቱም እንዳይበዛ ብዙ ጥያቄ ትጠይቁኛላችሁ ውዶቼ። እዛው ቪዲዮ ላይ መልሶ አለላችሁ ማለት ነው። እና ሳትቸኩሉ ወይም ደግሞ ቀስ ብላችሁ እዩት በሚመቻችሁ ሰዓት። እና እንደዚህ አድርገዋለሁ። አሁን ማቀዝቀዝ ይኖርብኛል ማለት ነው ገልብጬ። ከዛ ወደምንቀባበት እቃ ላይ እንገለብጠዋለን። ችግር የለውም። እቃ ላይ ትገለብጣላችሁ። አቀዝቅዙ እሺ። እና ተጠንቀቁ። ፊታችን ላይ የሞቀ ነገር መግባት የለበትም ማለት ማድረግ የለብንም። ለምን እኛ ሙቀት እንከላከላለን። ሙቀት ያስረጃል። የሞቀ ውሃ ራሱ አትጠቀሙ እሺ። እንትር ነው የሚያደርገው። እጃችንን እንኳን እንዴት እንደሚቆራረጠው እቃ ስናጥብ ታውቃላችሁ አይደል? ስለዚህ መቀዝቀዝ አለበት። በደንብ አቀዝቅዙት ማለት ነው። እንደዚህ እያደረጉ አቀዘቅዘዋለሁ ለተወሰነ ደቂቃ ያክል። እስከሚቀዘቅዝም ደግሞ ሰርታችሁ ማስቀመጥ ትችላላችሁ። ማለት የሞቀውን ላለማድረግ ማለት ነው። ቡናም ያው እንደምታውቁት በፕሮቲን የበለጸገ ነው። ቢጠጣ ለምግብ ቢሆን ለፊት ቢሆን እሺ። በመጀመሪያ እንግዲህ ፊቴን ንጹህ አድርጌዋለሁ። ጽድት አድርገን ነው መጠበቅ ያለብን። ለምን ሲጸዳ የምንቀባው ግብአት ንጥረ ነገሩ ወደ ሰውነታችን እንደዚሁም ደግሞ ለምንፈልገው ጥቅምና አገልግሎትን ይሰጠናል ማለት ነው። ለዛም ሲባል በጸዳ ፊቴ ላይ እቀባለሁ። እናንተም ብትሆኑ መጀመሪያ እንደዚህ ታጥባችሁ መቀባት ነው። በቃ በቀላሉ እንደምታዩት እንቀባዋለን። ከባለፈው ጋር ባለፈው ይጠይቃችሁኛላችሁ ከቡና ማለት ነው የማትጠቀሙ ካላችሁ ባለፈው የሰራሁት አለ። ማትወዱ ወይም ደግሞ በተለያየ ምክንያት ቡና ማትጠቀሙ ካላችሁ ለፀሐይ እንትን ይለናል የምትሉ
ሌላ አለ ከዚህ 3ኛ ይሁን 4ኛ ብቻ እንደዛ የሰራሁት የሆነ ቪዲዮ አለ ማለት ነው። የእሱን አይታችሁ መስራት መጠቀም ትችላላችሁ። ግዴታ በቡና ብቻ አይደለም፣ በሌላም እንደምንሰራ ሳይቻችኋለሁ። ከርድ በርድ አድርገን ማለት ነው። እና ይህንን እንደዚህ ቀባዋለሁ። ማሸት አይጠበቅብኝም፣ መቀባት ብቻ ነው። ያው እንግዲህ ሙቀት እየመጣ ነው። ወደ ፀሐይ ላይም ስንወጣ ምንም ስንል የውጭ ለምትውሉ በተለይ ፀሐይ በጣም ማዲያት ነው የሚያመጣው። ቶሎ ቶሎ ይህን መጠቀም አለባችሁ። በጣም የበዛ ጥቁረትና ማዲያት ያለባችሁ ሰዎች ደግሞ በአንዴ አይለቅም። ተስፋ አትቁረጡ። አንድ ቀን ብቻ ተጠቅማችሁ አንድ ቀን የሚለቅ ነገር የለም። እንዲህ የሆነ መስዋዕት ያስከፍላል ማለት ነው እና በአንድ ቀን አይለቅም። የተወሰነ ጊዜ መጠበቅ አለባችሁ ማለት ነው። በትዕግስት እየተጠቀማችሁ ይህን በደንብ አድርጌ እቀባዋለሁ። ከርዱ ቡና እንግዲህ እርድ የምትጠቀሙ ማለት ነው። እርድ ቶሎ ይደርቃል። እኔ ልንገራችሁ፣ ከቸኩላችሁ ከሆነ ቡና አትቀቡ። ቶሎ ስለማይደርቅ ነው፣ ጉዳት የለውም። ይህን ስላችሁ ሳይድ ኢፌክት አለው እያልኩ አይደለም። ቶሎ አይደርቅም። ጊዜ ሲኖራችሁ ግን ይህን መጠቀም ትችላላችሁ። ወይ ደግሞ ሳሳ አርጋችሁ በብሩሽ መቀባት። እኔ በማንኪያ ስለምቀባው ይሁን አላውቅም፣ ብቻ ግን ለዛ ይመስለኛል አላሳሳሁትም። በጣም በወፍራሙ ነው የቀባሁት። ከዛን ምንድን ነው የማደርገው? ትርፍ ድምፅ ካለ ይቅርታ፣ ይህንን እየቀነስኩ ለብቻው በስሱ እያደረግኩኝ እንደዚህ ለጥፈዋለሁ። ሶፍቱን ማለት ነው። ሌላ ምንም እንትን የለውም። በቃ ይህም በደንብ አድርገን እንለጥፈዋለን። ራሱ ይዞልን ይነሳል ማለት ነው። ስኳር የማታገኙ አትኖሩም። በእርግጥ ማር ላይ ይገኝ ይችላል እጃችን ላይ። ማር ከተገኘ ማር በጣም አሪፍ ነው። ያጣብቃል፣ ያነሳል በነገራችን ላይ ማለት ነው። እና ለዛ ነው እሺ እንደዚህ መጠቀም እንትን ያልኩት ለዛ ነው እላችኋለሁ ቤተሰቦች። ይህንም በዚህ ጋም በዚህም ካደረጉ በኋላ ብጭቅ እያደረጋችሁ ሶፍቷን እንደዚህ መጠቀም ነው በቀላሉ ማለት ነው። ምንም እንትን የለውም፣ ይከብድ ነገር የለውም። ይህንን እንግዲህ የሙቀት ሰዓት እንደዚህ ራሳችንን እንጠብቅ እስኪ። ራስን መጠበቅ የመሰለ ነገር የለም። ጊዜም ቢሆን የኔ ፊቴ አብሮኝ ነው የሚኖረው ለዘላለም። ሌላው ነገር ሁሉም ሲቀር ይቀራል። እኛው ወደ መጨረሻው ካልሄድን በስተቀር ሁሌም አብሮን የሚኖር እራሳችን ነው። ስለዚህ ራሳችሁን ተንከባከቡ እና ሞክሩት። ሞክራችሁ ደግሞ ለውጥ ታገኛላችሁ፣ እርግጠኛ ነኝ። ቅልል ነው የሚለው እውነት። ቡናው ከፀሐይ ላይ ስንወጣ ምናምን ያላችሁኝ ታጥባችሁ ነው መውጣት ያለባችሁ ግዴታ። መቼም ማንኛውም ሰው ይህን ተቀብቶ ፀሐይ የሚሞቅ ያለ አይመስለኝም። ምች ያለው ለምትሉ ለምን ታጥበን ነው የምንወጣው አይደለ? ታጥበን በሳሙና በደንብ አድርገን መታጠብ ይኖርብናል። የግዴም በላው ላይ እየደረግኩት ነው። በዛው ላይ እያስረዳኋቸው ሊሄዱ ብዬ ነው፣ ይቅርታ ማለት ነው። እና እዚህ ጋር ግን በትንሹ ሳሳ አድርጉ፣ ቶሎ እንዲደርቅ ከፈለጋችሁ ማለት ብዙ ሰዓት አቆይቶኛል አልደርቅ ብሎ ማለት ነው። እንዴት እንዳሳቀኝ ከተቀባው በኋላ ደግሞ በጣም ነው የሚያስፈራኝ። ያው ቡናው አልበዛም፣ ለዛ መሰለኝ። የበቆሎ ዱቄት ደግሞ ለሰውነታችን ለማንኛውም ለእጅ፣ ለአንገታችን፣ ለመላ ሰውነታችን ራሱ በጣም ቆንጆ ነው። ቡናም እንደዚሁ ገላችሁን ራሱ መቀባት ትችላላችሁ። እንደ ስክራብ መጠቀም ትችላላችሁ። አንገታችሁ መጠቀም ትችላላችሁ። ከዛ እንደዚህ ከላይ የደረብነውን ሶፍት ደግሞ እንቀባዋለን ማለት ነው። እንቀባውና እናስይዘዋለን በደንብ አድርገን። ቀላል የሆነ አሰራር ነው። ይህንም በ15 ቀን አንድ ጊዜ ብትጠቀሙት ለውጥ ታገኛላችሁ ብዬ አስባለሁ። እና አንዳንዶቻችሁ አንድ ቀን 2 ቀን ሞክራችሁ አለቀቀልኝ ብላችሁ የምትተዋላችሁ። እኔ ራሱ እንደዚህ የራሴን ፊት እየተንከባከቡ የሆነ ሰዓት ላይ ለ1 ወር ምናምን ትውት ካረኩት የሆነ ሌላ ነው የሚሆነው፣ ሌላ ማለት ነው። እኔ ምንም ነገር የሌለብኝ እንኳን ማለት ነው። ስለዚህ አንዳንዴ ለራሳችሁ ጊዜ ሰጣችሁ ራሳችሁን ተንከባከቡ። ሙቀት ነው በቃ እኛ የማይፈራረቅብን ነገር የለም። ፊታችን ደግሞ በምንም ነገር የማንሸፍነው
ውጭ ላይ ነው ያለው። ስለዚህ ለሱ መንከባከብ ራሱ ሲያንሰው ነው። በደንብ አድርጌ ቀብቼዋለሁ። ከዛ እንደዚህ በደንብ ተቀባሁት በኋላ አቆይቼዋለሁ። ኦልሞስት ወደ 1 ሰዓት ያክል ከዛም በላይ ነው እንደውም የቆየው። የኔ ግን ፊቴን ጽድት ነው ያደረገልኝ፣ ውልውል ነው ያደረገው። ጠይቁኝ ማለት ነው። እና በጣም ሶፍት ነው የሚያደርገው፣ ሶፍት እስከ መጨረሻው ድረስ ጉደኛ ነው፣ በጣም ጉደኛ ማለት ነው። እና ተጠቀሙ ትላለሁ። ያው ለእኔ እየጠቀመኝ ነው ለእናንተ የሚያገረዋል። ይህ እንግዲህ ከቆይታ በኋላ መጥቻለሁ። እንደዚህ ተኝቼ ነበር ስላችሁ ሌሊት አሳድረው እንዳይመስላችሁ አደራችሁ፣ ቀን የተኛሁት ማለት ነው። እና ከዛ አልደርግ ሲለኝ እንደዚህ ላይ ሲንጠባጠብ ነው ድርብ ያደረጉበት ደግሜ ማለት ነው። እና በጣም ሲይዝ በጣም ነው የሚያመው ስታላቀቁት። በነገራችን ላይ ግን በጣም ነው የሚያጸዳው፣ በጣም ጽድት ነው የሚያደርገው። እኔ በጣም አልያዘም ይሆናል አይደለ? ባይሆንም አይደንቀኝም። በቅርብ አንስቻለሁ እኔ ማለት ነው። እና እንደዚህ በየአፋችን ስርስር ትንንሽ ፀጉሮች ካሉ ውልቅ ነው የሚያደርግልን። ያው እንደምታዩት ጉደኛ የሆነ በጣም ቆንጆ የሆነ ማስክ ነው። በጣም አሪፍ ነው። እንደ ስክራብ እንደ ማስክ እንደፈለጋችሁ፣ ጊዜ ከሌላችሁ ደግሞ ተቀብታችሁ የተወሰነ ማሳጅ አድርጋችሁ እንትን ማለት ትችላላችሁ። በሁሉም አይነት መጠቀም ትችላላችሁ። ቡና እንግዲህ በተለያዩ ንጥረ ነገሮችና በፕሮቲን የበለጸገ ነው። ምንም ሳይድ ኢፌክት የለውም ለሰውነታችን ማለት ነው። ይህ በጣም ያው ትንሽ እንትን ይላል ሲደርቅ ለማላቀቅ ትንሽ ያስቸግራል፣ ግን በጣም ነው የሚያጸዳው፣ ጽድት ነው የሚያደርገው። እንግዲህ ከኬሚካል ነፃ የሆነ ነው። አልገዛው ምንም አላልኩትም። የቤት ባለ ነገር ነው የተጠቀምኩት። ኩሽናችሁ ባለ ነገር ከኩሽና በምታገኟቸውን ግብአቶች መጠቀም ትችላላችሁ ማለት ነው። እና እንደዚህ ነው እላችኋለሁ ውድ ቤተሰቦቼ። ይህንን እምቢ ካላችሁ ውሃ ጠብ እያደረጋችሁ በውሃ ማላቀቅ ትችላላችሁ። ይለቃል፣ በጣም የሚያማችሁ ከሆነ ማለት ነው። ግን ስታነሱት በጣም ያጸዳል። በተለይ ይህን የአፌን ስርስር ያለውን ትንንሽ ፀጉር ላጥ ነው የሚያደርገው። እኛም ማናያቸው ቀጫጭን ፀጉሮች አሉና ፊታችንን ድብብ የሚያደርጉ እነሱን እርግፍ ላጥ ነው የሚያደርግላቸው ማለት ነው። እንዳለ ውልቅ ነው የሚያደርገው። ታጥቤ እመለሳለሁ። ኦኬ፣ ታጥቤ ተመልሻለሁ። በምታዩት መልኩ ምንም አልቀባሁትም እስካሁን። ከዛ ውሃውን አዳርቅለትና ከዚህ በኋላ የፈለጋችሁትን ነገር ወደ ውጭ የምትወጡ ሰንስክሪን ወይም ደግሞ ክሬም የምትጠቀሙት የፀሐይ ክሬም ካለ እሱ መጠቀም ትችላላችሁ። ቤት የምትሉ ደግሞ እንደኛ በባልዚን ፊታችሁን ሽፍን አድርጎ ይኸው ውልቅ ነው ያደረገው። ውልቅ ማለት ነው። ምንም የቀረው ነገር የለም። ጽድት ነው ያደረገልኝ እንደምታዩት ነው። ከዛን ውድ ቤተሰቦቼ ይህንን እኔ ባልዚን የተቀባሁት እንግዲህ እናንተም የፈለጋችሁ ማለት ለፊታችሁ ለራሳችሁ፣ እኔ የተቀባሁትን ወይ ደግሞ የሰራሁት ሳይሆን ለራሳችሁ የሚሆናችሁን ለቆዳችሁ ለእናንተ የፊት ቆዳ የሚስማማውን ተስማሚውን ነገር መጠቀም ችላላችሁ። ያው እንግዲህ ከባልዚኑ በስተቀር በቤታችን የሰራነው ፕሮዳክት ነው። የተለያዩ ግብአቶችን በአንድ ላይ በመቀላቀል እንደዚህ ራሳችንን መጠቀም፣ በቃ ከኬሚካል ነፃ የሆነ ሜካፕ ለምኒ መጠቀም እንችላለን። ወዳችሁት እንግዲህ ላይክ አድርጉ። እንደዚሁም አዳዲሶች ደግሞ ሰብስክራይብ አድርጉ። ምንም ችግር የለውም። ስለተከታተላችሁ በጣም አመሰግናለሁ። ፈጣሪ ያክብርልኝ ባይ